ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት በዋነኝነት የምንመለከተው ትናንትና ምሽት ላይ የአራተኛው ዙር የካራባኦ ካፕ ድልድል ወጥቷል። ሊቨርፑልም ቀጣይ ተጋጣሚውን አውቃል። ያንን በዋነኝነት የምንመለከት ይሆናል። ከዛ በተጨማሪም ግን አንዳንድ የምናነሳቸው ነጥቦች ይኖራሉ። እስከ መጨረሻው ደቂቃ ድረስ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ይገባሉ። በመጀመሪያ የምንመለከተው እንደሚታወቀው እንግዲህ ማክሰኞ ዕለት ሊቨርፑል ሳውዛምፕተንን 2-1 በሆነ ውጤት ማሸነፍ ችሏል። እናም በአጠቃላይ እንግዲህ ይህ ሲዝን ከተጀመረ ጀምሮ ከበርንማውዝ ጨዋታ ጀምሮ እንግዲህ ያደረጋቸውን 6 ተከታታይ ጨዋታዎች በአንድ የጎል ልዩነት ብቻ ነው ማሸነፍ የቻሉትና ይህም እንግዲህ አዲስ ሪከርድ ሆኖ ተመዝግቧል። በሊቨርፑል ታሪክ እንግዲህ በ133 ዓመት ታሪክ በተከታታይ 6 ጨዋታዎችን በሁሉም ኮምፒቲሽን በሁሉም ውድድሮች ሲያሸንፍ እንግዲህ ይህ ለመጀመሪያ ጊዜ ነው። ከዚህ በፊት እንግዲህ በተከታታይ ለ5 ጨዋታዎች በአንድ የጎል ልዩነት ሊቨርፑሎች ማሸነፍ ችለው ነበር። ይህም የሆነው እንግዲህ በየርገን ክሎፕ አሰልጣኝነት 2022-23 የውድድር ዘመን ላይ ነበርና ተከታታይ 5 ጨዋታዎችን በአንድ የጎል ልዩነት አሸንፈው ነበር። አሁን ግን በአሰልጣኝ አርነ ስሎት ስር ተከታታይ 6 ጨዋታዎችን በአንድ የጎል ልዩነት በማሸነፍ አዲስ ሪከርድ ሆኖ መመዝገብ ችሏል። እንደሚታወቀው እንግዲህ ባለፈው ሲዝን በ2024-25 የውድድር ዘመን እንግዲህ ሊቨርፑል 15 ጊዜ በአንድ የጎል ልዩነት ማሸነፍ ችሏል። ነገር ግን በተከታታይ አልነበረም እነዚህን ጨዋታዎች ሲያሸንፍ የነበረውና አሁን ላይ እንግዲህ በተከታታይ 6 ጨዋታዎችን በማሸነፍ ለሊቨርፑል አዲስ ሪከርድ ማስመዝገብ ችሏል። ሌላኛው የምንመለከተው ዘገባ ደግሞ ኮስታስ ሲሚካስን የተመለከተውን ይሆናል። እንደሚታወቀው እንግዲህ በክረምቱ የዝውውር መስኮት ኮስታስ ሲሚካስ በአንድ ዓመት በሚቆየው ሰት ውል ሊቨርፑልን ለቆ ሮማን መቀላቀሉ አይዘነጋም። እስካሁን ድረስም እንግዲህ ለሮማ በቋሚነት መጀመር አልቻለም ነበረ። ነገር ግን በትናንትናው ምሽት ላይ በተደረገው የኢሮፓ ሊግ ጨዋታ በቋሚነት መጀመር ችሏል። ሮማ ከኒስ ጋር ባደረጉ ጨዋታ እንግዲህ ሮማዎች 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይም እንግዲህ በቋሚነት መጀመር ችሏል። ኮስታስ ሲሚካስ በቋሚነት ከመጀመር በተጨማሪም እንግዲህ ለአንዷ ጎል አሲስት ማድረግ የቻለ ተጫዋች ሆኗል። በዚህም እንግዲህ 8.2 ሬቲንግም ተሰጥቶታል። ጥሩ አጀማመር ነው እየጀመረ የሚገኘው። በተለይ ደግሞ በቋሚነት በጀመረበት ሰዓት እንግዲህ በመጀመሪያው አሲስት በማድረጉ እንግዲህ በጣም ደስ የሚል ነገር ነው። ከዚህ በኋላም እንግዲህ በተከታታይ ጨዋታዎችን ይጀምራል ብዬ አስባለሁ። ከዚህ በኋላም እንግዲህ ጥሩ አመትም እንዲሆንለትም ከልቤ ነው የምመኝለት። በቀጣይ የምንመለከተው እንግዲህ በትናንትናው ምሽት ላይ በወጣው የካራባኦ ካፕ የአራተኛ ዙር ድልድል ዙሪያ ይሆናል። እንደሚታወቀው እንግዲህ ሊቨርፑል ሳውዛምፕተንን 2-1 በሆነ ውጤት በማሸነፍ ወደ አራተኛው ዙር የካራባኦ ካፕ ጨዋታዎች ማለፉ አይዘነጋም። በአጠቃላይ እንግዲህ 16 ቡድኖች ናቸው ወደ ቀጣይ ዙር ማለፍ የቻሉት። በእነዚህ 16 ቡድኖች መካከልም እንግዲህ የዕጣ ድልድል ወጥቶ ሊቨርፑል ተጋጣሚውን ማወቅ ችሏል። ቀጣይ ተጋጣሚው እንግዲህ ክሪስታል ፓላስ ሆኖም ተገኝቷል። እንደሚታወቀው እንግዲህ ቅዳሜ ዕለት ሊቨርፑል ከክሪስታል ፓላስ ጋር የሚያደርጉት የፕሪሚየር ሊግ ጨዋታ አለ እና በአጠቃላይ እንግዲህ ዘንድሮ ከክሪስታል ፓላስ ጋር በተደጋጋሚ የምንገናኝ ይሆናል ማለት ነው። በኮሚኒቲ ሺልድ ጨዋታ ተገናኝተናል። በፕሪሚየር ሊጉም 2 ጊዜ እንገናኛለን። አሁን ደግሞ በኢኤፍኤል ካፕ ወይ በካራባኦ ካፕ እንገናኛለንና በአጠቃላይ እንግዲህ 4 ጊዜ እየተገናኘን ነው የምንገኘው። ምናልባትም በኤፍኤ ካፕም ልንገናኝ የምንችልበትም እድል አለ። እዚህ ላይ እንግዲህ ጥሩነቱ ምንድነው ሊቨርፑል በሜዳው የሚያደርገው ጨዋታ ነው የሚሆነው። ይህ ጨዋታ እንግዲህ ኦክቶበር 28 እና 29 ይደረጋል ተብሏል። በእኛ የቀን አቆጣጠር ደግሞ ጥቅምት 18 እና 19 የሚደረግ ይሆናል። ይህ ጨዋታ እንግዲህ በሁለት የፕሪሚየር ሊግ ጨዋታዎች መሀል የሚደረግ ነው የሚሆነው። ብሬንትፎርድ ከሊቨርፑል ኦክቶበር 25 ወይም ደግሞ ጥቅምት 15 እና ሊቨርፑል ከአስቶን ቪላ ኖቬምበር 1 ላይ ወይም ደግሞ ጥቅምት 22 ላይ በሚደረጉ ጨዋታዎች መሀል ላይ የሚደረግ ጨዋታ ነው የሚሆነው። ስለዚህ ትንሽ ትሪኪ የሆነ ሳምንት ነው የሚሆንበት። ምክንያቱም ብሬንትፎርድ ምን አይነት አቋም ሊኖረው እንደሚችል አናውቅም። አስቶን ቪላም በቀኑ ምርጥ ናቸውና ክሪስታል ፓላስን በመሀልም ደግሞ አለና ሶስቱም ትሪኪ የሚባሉ ጨዋታዎች ናቸው የሚሆኑት። ከነዚህ ጨዋታዎች ጀርባ ደግሞ ያሉትን ስንመለከት ከብሬንትፎርድ ጨዋታ በፊትም እንደዚሁም ደግሞ ከአስቶን ቪላ ጨዋታ በኋላም እንግዲህ የሻምፒዮንስ ሊግ ጨዋታዎች አሉና በጣም የጨዋታ መደራረብ የሚበዛበት ሳምንት ነው የሚሆነው። ከዛ በኋላ እንግዲህ አራተኛው ዙርን ካለፍን በኋላ አምስተኛው ዙር ዲሴምበር 16 እና 17 ወይም ደግሞ ታህሳስ 7 እና 8 እንደዚሁም ደግሞ ሰሚ ፋይናሉ የመጀመሪያው ዙር ጃንዋሪ 13 እና 14 ወይም ጥቅምት 5 እና 6 ላይ ሲደረጉ ሁለተኛው የመልስ ጨዋታ ደግሞ ፌብሩዋሪ 3 እና 4 ወይም ደግሞ ጥር 26 እና 27 ላይ የሚደረግ ይሆናል። ዋንጫው ጨዋታ ደግሞ ማርች 22 ወይም ደግሞ መጋቢት 13 እሁድ ቀን የሚደረግ ይሆናል። ምናልባትም እንግዲህ ሊቨርፑሎች የመጀመሪያ ዋንጫቸውን የሚያሳኩበትም ውድድርም ሊሆን ይችላል ብዬ ገምታለሁ። ከዚህ በተጨማሪም ግን በዚህ በካራባኦ ካፕ ድልድል ላይ አንዳንድ ደስ የሚሉ ለማየት የሚያጓጉ ጨዋታዎችም አሉ። አንደኛው አርሰናል ከብራይተን ጋር የሚገናኙበት ነው። ብራይተን እንግዲህ በፕሪሚየር ሊጉ ላይ በጣም አስቸጋሪ ቡድን ከሚባሉ መካከል አንደኛው ነው። ይህንንም የኢኤፍኤል ካፕ የካራባኦ ካፕ አሸንፈው ሲወጡ እንግዲህ 6-0 በሆነ ውጤት ነው ማሸነፍ የቻሉት።
አርሰናሎችም ትናንትና ምሽት ላይ ከፖርት ቫሊዮ ጋር ባደረጉት ጨዋታ 2-2 በሆነ ውጤት ማሸነፍ ይችላል። ከውጤቱ በስተጀርባ ያለውን ስንመለከት ግን ስኳዱ በጣም ጠንካራ ነበር የገባው። በትናንትናው ጨዋታ ላይ እንግዲህ 9 ተጫዋቾችን ቀይረው ነው የገቡት። እንደዛም ቢሆንም ግን በጣም ጠንካራ የሚባለውን አርሰናል መመልከት ይችላል። ምናልባትም እንግዲህ የፕሪሚየር ሊግ ጨዋታን መጀመር የሚያስችል ቡድን ነው ይዘው የገቡትና በፕሪሚየር ሊጉ ላይ እንግዲህ እንደ ስኳድ ከተመለከትን የአርሰናል ስኳድ በጣም ጠንካራ የሚባል ነው። ሊቨርፑል ቋሚ 11ዱ በጣም ምርጥ ነው። ከአርሰናል የተሻለም ሊሆን ይችላል። ነገር ግን እንደ ስኳድ ከተመለከት ነው አርሰናል በጣም ጠንካራ የሚባል ቡድን አለው። እስካሁን ድረስም እንግዲህ ዋንጫ ያልበላው በአሰልጣኙ ምክንያት ነው እንጂ ዋንጫ መብላት የሚችልባቸው እድሎች ነበሩት ብዬ ነው የማስበው እኔ በግሌ። ነገር ግን በዚህ በካራባኦ ካፕ የአራተኛው ዙር ጨዋታ ላይ እንግዲህ ከብራይተን ጋር ጠንካራ ጨዋታ ይጠብቀዋል። እንደዚሁም ደግሞ ኒውካስል ከቶተንሃም ጠንካራ ጨዋታ ይሆናል። ኒውካስል አሁን ያሉበትን ሁኔታ እናውቃለን። ባለፈው ሲዝንም የዚህ የካራባኦ ካፕ ፍጻሜ አሸናፊ መሆናቸው አይዘነጋም፣ ሊቨርፑልን በማሸነፍ ማለት ነው። ቶተንሃሞችም እንግዲህ ድንቅ የሚባል ጅማሩን መጀመር ችሏል። በቶማስ ፍራንክ ስርም እንግዲህ ምርጥ ቡድን መሆኑን እያስመለከተን ይገኛል። ከዛ በተጨማሪም ወልቭስም ከቼልሲ ጋር የሚያደርጉት ጨዋታም እንግዲህ ተጠባቂ ጨዋታ ይሆናል። ምናልባትም እንግዲህ ሊቨርፑል ከነዚህ ክለቦች መካከል ከሚያልፈው ጋር ሊገናኝ የሚችልበት እድል አለ ብዬ አስባለሁ። በዚሁ አጋጣሚ ግን አንድ ነገር ማንሳት የምፈልገው በቅርቡ ከዛሬ ጀምሮ ባሉት ቀናቶች ውስጥ እንግዲህ አዲስ ቻናል ለመክፈት አስቤያለሁ። ያ ቻናል እንግዲህ የሚያተኩረው ከሊቨርፑል ውጪ ባሉት ክለቦች ላይ ነው። በተለይ ደግሞ በዋነኝነት በፕሪሚየር ሊጉ ባሉት ክለቦች ላይ እነዚህ በተለምዶ ትልልቅ በሚባሉት ክለቦች ላይ የሚያተኩር ይሆናል። ከዛ በተጨማሪም ግን አንዳንድ ጊዜ መወራት ያለባቸውን ነገሮች ላይ የምናተኩርበት ከፕሪሚየር ሊጉ ውጪ ባሉት ክለቦች ላይ መነሳት ያለባቸው የምናነሳበት ቻናል ይሆናል። እናም ልክ ቻናሉ እንደተከፈተ እንግዲህ ሊንኩን በዚሁ ቻናሌ ላይ የማስቀምጥላችሁ ይሆናል። እናንተም ሊንኩን ተከትላችሁ ወደ ቻናሉ በመግባት ቪዲዮዎችን እያያችሁልኝ ላይክ እያደረጋችሁ ሼርም እያደረጋችሁ ወደ ብዙ ሰው እንድንደርስ እንድታደርጉልኝ በአክብሮት እጠይቃለሁ። እንደዚሁም ማሻሻል ያለብኝን ነገር ካለም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ከልብ እጠይቃለሁ። እንደዚሁም እንግዲህ አብሮነታችሁ ቆይታችሁ ድጋፋችሁ እንደማይለየኝም ተስፋ አደርጋለሁ። በመጨረሻ በጥቂቱ የምናነሳው ደግሞ በማክሰኞ ዕለት እንግዲህ ሊቨርፑል ከሳውዛምፕተን ጋር ጨዋታ አድርጎ ነበር በካራባኦ ካፕ። ያንንም ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ነገር ግን በዛ ጨዋታ ላይ እንግዲህ ትኩረት የሳበው የሊቨርፑል ማሸነፍ ሳይሆን በጨዋታው ላይ የተፈጠረው ነገር ነው። ያ ምንድነው? ሂጉ ኤኪቲኬ በ45ኛው ደቂቃ በእረፍት እንግዲህ ተቀይሮ መግባቱ አይዘነጋም። 85ኛው ደቂቃ ላይ እንግዲህ ሁለተኛውን ጎል አስቆጥሮ ሊቨርፑል አሸናፊ እንዲሆን አድርጓል። ከዛ በኋላም እንግዲህ ማሊያውን አውልቆ ሲጨፍር በሁለት ቢጫ ካርድ ከሜዳ እንዲወጣ ተደርጓልና ከጨዋታው በኋላም እንግዲህ ሁለት ነገሮች መነሳት ይችላል። አንደኛው የሂጉ ኤኪቲኬ ከሜዳ መውጣት ምን ማድረጉ ነው፣ ምን አይነት ቀሽም ስራ ነው የሚያስብል ነገሮች ሲነሱ ነበረ። እናም ለቅዳሜ ከክሪስታል ፓላስ ጋር ለሚደረገው ጨዋታ እንደማይኖር ተነግሯልና ያ ምን አይነት ተጽዕኖ ይፈጥራል በተጫዋቹም በክለቡ ላይ የሚለው ነገር። ሁለተኛ ደግሞ ቢጫ ካርድ ለምን ተሰጠው የሚል ይሄ ህጉ መቀየር አለበት የሚል ነገሮች እየተነሱ ነው የሚገኙት። እነዚህን በጥቂቱ የምንመለከት ይሆናል። በመጀመሪያ በጥቂቱ የምናነሳው የቀይ ካርዱ ተጽዕኖን ይሆናል በተጫዋቹ ላይ እንደዚሁም ደግሞ በክለቡ ላይ የሚለውን ተጽዕኖ የምንመለከት ይሆናል። ከጨዋታው በኋላ እንግዲህ በጥቂቱ ለማንሳት እንደሞከርኩትኝ ይህ ተጫዋች እንግዲህ በሊቨርፑል ቤት ጥሩ የሚባል ጅማሮን መጀመር ችሎ ነበረ። ጎሎቹን እያስቆጠረ ነበር፣ አሲስትም ማድረግ እየቻለ ነበርና ይህ ቀይ ካርድ እንግዲህ ምናልባትም ይህንን ጉዞን ሊገታ የሚችልበት እድል አለ። ኮንፊደንሱ ላይም ችግር ሊፈጥር የሚችልበት እድል አለ። በእርግጥ ከጨዋታው በኋላ ይቅርታ ጠይቋል። ነገር ግን ደግሞ ይሄ በጣም ቀሽም ስራ እንደሆነ ማንም ሰው የሚናገረው ነገር ነው። መጀመሪያ ያ ቢጫ የመጀመሪያው ቢጫ ካርድ ራሱ መሰጠት አልነበረበትም፣ ስሜቱን መቆጣጠር ነበረበት። ሁለተኛ ደግሞ የሁለተኛው ቢጫ ካርድ ደግሞ ያን ያህል ማሊያ አስወልቀ የምትጨፍርበት አይነት ጎል አይደለም የነበረው፣ ምንም እንኳን የመጨረሻዎቹ ደቂቃዎች አካባቢ ቢቆጠርም ማለት ነውና ማሊያውን ማውለቅ አልነበረበትም። ምን ለመናገር ፈልጎ ነው? ስሙን ነው እንግዲህ ልክ ከፍ አድርጎ እንትን ሲያሳይ የነበረውና ማንም ሰው ስሙን ያውቃል። በጣም ጥሩ አጀማመር ነው የጀመረው፣ ሁሉም ሰው እያደነቀው ነውና ያን ያህል እንደዚህ አይነት ነገር ማሳየት አልነበረበትም የሚል ነገር እየተነሳ ነው የሚገኙ። በተጨማሪም ደግሞ ቅዳሜ ዕለት እንግዲህ ከክሪስታል ፓላስ ጋር በሚደረገው ጨዋታ ላይ በቋሚነት ይጀምራል ተብሎ ነበር ሲጠበቅ የነበረው። ምክንያቱም እንግዲህ እንደሚታወቀው አሌክሳንደር ኢሳክ ሙሉ ለሙሉ ፊት አይደለም የሚሆነው እስካሁን ድረስና በዛ ምክንያትም እንግዲህ ሂጉ ኤኪቲኬ የመጀመር እድል ነበረው። አሁን ላይ ግን በዚህ ቀይ ካርድ ምክንያት በዛ ጨዋታ ላይ የማይኖር ይሆናልና ምናልባት አሌክሳንደር ኢሳክ በቋሚነት ጀምሮ ጎል የሚያስቆጠረ ከሆነ እንግዲህ ያንን ቋሚነት ለሌላ ተጫዋች አሳልፎ እየሰጠ መሆኑን እንግዲህ መረዳት መቻል ያለበት ይመስለኛል። በሁለተኛ ደረጃ ደግሞ ክለቡንም ስንመለከት ደግሞ እሱ ነበር ቀዳሚ ተመራጭ እስካሁን ድረስ። ምናልባትም ለቀጣይ ጥቂት ጨዋታዎች እንግዲህ ቀዳሚ ተመራጭ የሚሆነው እሱ ነው፣ አሌክሳንደር ኢሳክ ሙሉ ለሙሉ ፊት እስኪሆን ድረስ ማለት ነውና አሁን ላይ ሊቨርፑሎች አማራጭ እንዲያወጡ አድርጓቸዋል። በእርግጥ እዛ ቦታ ላይ መጮት የሚችሉ ተጫዋቾች አሉ። አሁን ለምሳሌ
ለምሳሌ አሌክሳንደር ኢሳቅ ሙሉ 90 ደቂቃ ባይሆን ራሱ ከ30 እስከ 45 ደቂቃ ድረስ መጫወት ይችላል። እንደዚሁም ደግሞ ፌዴሪኮ ኬዛም እዛ ቦታ ላይ መጫወት ይችላል። እንደውም ከሳውዛምፕተን ጨዋታ ጋር እንግዲህ የጨዋታው ኮከብ ተብሎ የተመረጠ ተጫዋች ነውና እሱ ምናልባት ሊሰለፍበት ይችላል። ነገር ግን ደግሞ እንደ ሂጎ ኤኪቲኬ አይነት ተጫዋች በቡድን ውስጥ ያስፈልጋል። በዚህ ሰዓት 9 ቁጥር ቦታ ላይ የሚጫወት ተፈጥሯዊ የ9 ቁጥር ተጫዋችና ሙሉ ለሙሉ ፊት የሆነ ተጫዋች ያስፈልጋል። ያን በማጣታቸው እንግዲህ ወደ ሁለተኛ አማራጭ እንዲገቡ አድርጓቸዋል። ያም እንግዲህ ራሱ የሆነ ጉዳት አለ። ምን ያህል ጉዳት ነበረው የሚለው ነገር እንግዲህ በጨዋታው ላይ የምንመለከት ይሆናል። ከዚህ በተጨማሪም ግን ክርክር ሲያስነሳ የነበረው ተጫዋቾች ማሊያ አውልቀው በመጨፈራቸው ለምንድነው ቢጫ ካርድ የሚሰጣቸው ለምን ይቀጣሉ የሚለው ነገር ነው። ከጨዋታው በኋላ እንግዲህ በጣም በብዙ ሰዎች ዘንድ ክርክርን ሲፈጠር የነበረ በተለይ ደግሞ ይህን የሚከራከሩ ሰዎች ይህ ህግ ከወጣ በጣም ረጅም ጊዜ ሆኖታል። በሰዓቱ አስፈላጊ ሆኖ ሊሆን ይችላል። በዚህ ሰዓት ግን አያስፈልግም። ስለዚህ ይህ ህግ መቀየር አለበት የሚል ነገርን ያነሳሉ። ፊፋ በበኩሉ ደግሞ ባስቀመጠው ህግ ላይ እንግዲህ ማሊያን አውልቆ መጨፈር ክልክል ነው ይላል። ያስቀመጣቸው ምክንያቶችን ስንመለከት ምንድነው ኤክሰሲቭ የሆነ ሴሌብሬሽንን ለማስቆም ነው፣ ከልክ በላይ የሆነ ደስታን። በሁለተኛ ደረጃ ላይ ደግሞ ያስቀመጠው ምንድነው ይህ ከአንድ ከስፖርተኛ የሚጠበቅ ተግባር ስላልሆነ ነው በሚል ነው ያስቀመጡት። በተጨማሪም ደግሞ እንደ ምክንያት ያስቀመጡት ስፖንሰሮችን ፕሮቴክት ለማድረግ ነው። ምክንያቱም ማሊያ በሚወልቅበት ሰዓት የስፖንሰሮች ምልክት ስለሚሸፈን ነው በሚል ነው ያስቀመጡት። እንደዚሁም ደግሞ ሌላኛው ምክንያት አድርገው ያስቀመጡት ታይም ኦፍ ዌስት ለመቀነስ ነው። ማሊያ በሚወልቁበት ሰዓት እንግዲህ ሰዓት ይባክናል በሚል ነው እንግዲህ ፊፋ እነዚህ ማሊያ አውልቀው የሚጨፍሩ ተጫዋቾች ቢጫ ካርድ እንዲያገኙ የሚያደርገው ማለት ነው። በአጠቃላይ እንግዲህ ህጉ ይሄንን ይመስላል። ነገር ግን እዚህ ላይ እንግዲህ አንድ ማንሳት ያለብን ነጥብ ቢኖር ምንድነው ኖርም አልኖርም ያን ያህል ትርጉም አይሰጥም። ባይኖር ኖርማል ነው። ተጫዋቾች እንደፈለገው አድርገው ቢጨፍሩ ያን ያህል እንትን የሚል አይደለም። ይሄ ታይም ዌስት ነው የሚለው ነገር አያሳምንም። ምክንያቱም እንግዲህ በዚህ ሰዓት ቫር ራሱ የሚወስደው ታይም በጣም ብዙ ነው። ሲቀጥለም ደግሞ ታይም ዌስት ባለበት ሰዓት ራሱ የሚጨመሩ ሰከንዶች የሚሆን ደቂቃዎች አሉና የባከነ ደቂቃዎች ስለሚኖሩ ያን ያህል ትርጉም አይሰጥም። በዋነኝነት ሊሆን የሚችለው ስፖንሰሮችን ለፕሮቴክት ለማድረግ ነው። እንደዚሁም ደግሞ እነዚህ አላስፈላጊ ነገሮችን የሚያሳዩ ማሊያውን ከወለቁ በኋላ ከስር አንዳንድ ጊዜ እንግዲህ ብዙ ነገሮች ሲጻፉ ተመልክተናልና እነዛ ላይ በደንብ ትኩረት ማድረግ የተሻለ ነገር ነው። ነገር ግን አንድ ሰው የሆነ መልእክት ላስተላልፍ ቢል ሃይማኖታዊም ይሁን ፖለቲካዊም ይሁን መልእክት ላስተላልፍ ቢል ማሊያውን ከማውለቅ ወደ ኋላ አይልም ቢጫ ካርድ ቢያገኝም ማለት ነውና እነዛን ለብቻው መቅጣት የተሻለ ነገር ነው። ነገር ግን ደግሞ ማሊያ ወለቀ ተብሎ ዝም ብሎ ሁሉንም መቅጣት ግን ያን ያህል ትርጉም አይሰጥም። የናንተን ሐሳብ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ነገር ግን በዋነኝነት ግን ተጫዋቾቹ ናቸው መወቀስ ያለባቸው። በተለይ አሁን የሂጎ ኤኪቲኬ ህጉ ሳይሆን መወቀስ ያለበት ተጫዋቹ ነው። ምክንያቱም የመጀመሪያ ቢጫ ካርድ አግኝቷል። ከዛ በኋላ ማሊያ ማውለቅ ቢጫ ካርድ እንደሚያሰጠው ካወቀ ያንን ነገር ማድረግ የለበትም። አንዳንድ ጊዜ ማስተዋል የሚባል ነገር አለና ይህን ነገሮች ህጎቹን እያወቅ ቢጫ ካርድ እንዳለበት እያወቅ እንደዛ ማድረግ አልነበረበትምና ሙሉ ለሙሉ ጥፋተኛ እሱ ነው እንጂ ህጉ ኖረ አልኖረ የሚለው አይመስለኝም። የናንተ ሐሳብ እንዳለ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እንግዲህ እኔ እዚህ ላይ አበቃው። ያስኩላችሁ ፕሮግራም እነዚህን ይመስሉ ነበር። እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የአዲሱ ቻናልንም ሊንክም ሳስቀምጥላችሁ ወደዛ እየሄዳችሁ ሰብስክራይብ እንድታደርጉም ካሁኑ እጠይቃለሁ። በቀጣይ በሌላ እስከምንገናኝ ግን እዚህ ላይ አበቃው። ቸር ያቆየን።